እስቲ እናንተ ብትሆኑ የወለዳችሁት ልጅ እሱን ለማሳደግ ብላችሁ ሀገር ቀይራችሁ ለፍታችሁ ስትመጡ ጸባዩ ተቀይሮ አጉል ሱስ ውስጥ ገብቶ ቢያስቸግራችሁ ቢያስጨንቃችሁ ምን ታረጋላችሁ? የዛሬ ባለ ታሪካችን ታሪኳን እንዲህ ማለት አጋርታናለች። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የንስር ቲቪ ቤተሰቦቻችን፣ ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬው ባለ ታሪካችን ታሪኳን እንዲህ ማለት አጋርታናለች። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። የዛሬ ባለ ታሪካችንን ደግሞ ስሟን ሜሮን እንለዋለን ማለት ነው። ልጇን ደግሞ ኢዩኤል ብለናል ማለት ነው። እናም ሜሮንና ባለቤቷ ከተጋቡ በ4 ዓመታቸው አንድ ወንድ ልጅ ይወልዳሉ ማለት ነው። እናም ልጁን ለማሳደግ የተለያዩ ስራዎችን መስራት ይሞክራሉ፣ ይጥራሉ፣ ይለፋሉ። ልጁንም ጥሩ ትምህርት ቤት አስገብተው ለማስተማር አስበው ቢሞክሩም ኢትዮጵያ ውስጥ እንዳሰበችው ኑሮ ሊሆንላት አልቻለም ማለት ነው። ሜሮን ነገሮች ሊደላደላት ስላልቻለ ባሏን እንዲህ ብላ ታማክሯለች ማለት ነው። ሄዳ እሷ እዚህ ሀገር መኖር እንዳስጠላትና ወደ ውጪ ሀገር ወጥታ ሰርታ ልጇን እንድታሳድግ ሐሳብ ታቀርበለታለች ማለት ነው። ባለቤቷም እምቢ ቢልም ትንሽ ጊዜ በኋላ ነገር ሁሉ እያስጨነቃቸውና ጫና እየበዛባቸው በመጣ ሰዓት ላይ ባለቤቷም የሷን ሐሳብ ይቀበልና ወጥታ እንድትሰራ ይፈቅድላታል ማለት ነው። እሷም እሺ ብላ ይሄን ፕሮሰስ ለማስጀመር ትሞክራለች ማለት ነው። ለማስጀመር ስትሞክር ብዙ ክራይቴሪያዎች እንዳሉ ብትሰማም ያ ክራይቴሪያ የሚያስፈልገውን ነገር እንዳለ ነገር ሰብስባ ታሟላለች ማለት ነው። እናም ለመሄድ በተዘጋጀችበት ሰዓት ላይ ረጅም ጊዜ ይወስድባታል ማለት ነው። ጊዜው እየሄደ ባልየው ከፈቀደላት በኋላ ራሱ 6 ወራትን እንደዚህ ታሳልፋለች። ከዛ በኋላም ለምን በህገወጥ መንገድ አልሞክርም ምናምን ብላ ልክ ተዘጋጅታ ሰዎችን ለማናገር በምትሞክርበት ሰዓት ላይ በድንገት ይሄ ሁላ ነገር እንዳትሞክር የሚያረጋትን አንድ የስልክ ጥሪ ሰማለች ማለት ነው። ያም የስልክ ጥሪ የነበረው የውጪ ፕሮሰሱ በትክክል እንደተሳካና መሄድ እንደምትችል እንዳለቀላት የሚያሳይ ነበር ማለት ነው። እናም እሷም ደስ ይላትና ውጪ ወጥታ ቤተሰቦቿን ለማስተዳደር ሁሉ ነገሯን መስዋዕት አድርጋ ለመሄድ ትዘጋጃለች ማለት ነው። እቃዋንም ሰብስባ ልጇም ገና እድሜው ትንሽ ስለነበረ በቃ ያላትን ናፍቆት ትወጣና ባሏንም ልጇንም ተሰናብታ ወደምትፈልግበት ሀገር ትጓዛለች ማለት ነው። እናም እዛ ረጅም ጊዜ የተለያዩ ስራዎችን ለመስራት ብትሞክርም ስራው እንዳለ ይከብዳታል ማለት ነው። ከዛ ከስንት ጊዜ በኋላ የምትፈልገውን ስራ ታገኝና ነው በዛም ጥሩ ገቢ ማግኘት ስለጀመረች እዛው ሀገር ላይ ቤቷን ትከራይና እዛ ስራ ቦታ እየሰራች ጥሩ ኢንካም ማግኘት ትጀምራለች ማለት ነው። ከምታገኘው ብር ላይም ለፋሚሊ ብላ የተወሰነ ገንዘብ ለልጇና ባለቤቷ እንዲሆን መላክ ትጀምራለች ማለት ነው። ከዛም ለኢዩኤል የሚላክለትን ብር እጁ ላይ ሊደርስ ታደርጋለች ማለት ነው። ኢዩኤልም የሚሰጠው ብር በጣም ብዙ ብር ነበርና ደስ ይለዋል ማለት ነው። ያኔም ወጣት ነበርና መለባበስ፣ መዘናነት፣ የተለያዩዎችን ማድረግ ይጀምራል ማለት ነው። እናም በሚሰጠው ብር መንደሩ ላይ ካሉት ልጆች በተለየ ራሱ የሚጠብቅ ዘናጭ ጥሩ ልጅና ሀሪፍ አካባቢው በጣም ጥሩና ራሱ የሚጠብቅ ልጅ ይሆናል ማለት ነው። በድንገት አንድ ቀን አንዲት ቆንጆ የምታምር ልጅ አይኑ ትገባለች ማለት ነው። እናም ያቺን ልጅ እንዳያት ነበር የወደዳት ማለት ነው ኢዩኤልም። ከዛም ሄዶ እሷን ለመተዋወቅ ድፍረት ስላጣ አንድ መላ ያገኛል ማለት ነው። እሷ የወንዶች ጓደኞች ስለነበሯት ለምን ከነሱ ጋር ተቀራርቤ እቺን ልጅ አብሬያት አልሆንም ወር ደግሞ ፍቅረኛ ለምን አትሆንም ይላል ማለት ነው። ከዛም ሄዶ ከነዛ ልጆች ጋር እንደ ጓደኝነት መተዋወቅ ይጀምራል ማለት ነው። ከዛም ከነሱ ጋር ሲሄድ ባየው ነገር ይገረማል፣ ይደነግጣል ማለት ነው። ምክንያቱም ያልጠበቀው ነገር ነበረ። እነዛ ልጆች ወር ደግሞ የነዛ ቲም የሚጠጣ የሚያጨስ ብዙ ነገሮችን የሚያደርግ ነበር ማለት ነው። እናም ይሄ ነገር እሱ ከዚህ በፊት አድርጎትም ሞክሮትም ስለማያውቅ ባየው ነገር ቢደናገጥም እሷን ለማግኘት በጣም ፈልጎ ስለነበረ ግዴታ ነው ወር ደግሞ በቃ እቺ ነገር ማለፍ ይችላል ምናምን ብሎ አብሯቸው ይቀላቀላል ማለት ነው። ከዛም አንድ ቀን ወተው ጫት በሚቆሙበት ሰዓት ላይ እንካ ሞክር ምናምን ይሉታል ማለት ነው። ያው እነሱም ጎረምሶች ናቸውና እነዚህ ነገሮችን ያረጉ ነበር ማለት ነው። ከዛም እሱም እንካ ምናምን ሲሉት አንድ ሁለት ቀን ምናምን አለ አይደለ ለነሱ ብዬ ኦር ደግሞ እሷን ለማግኘት ምናምን በሚል ሰበብ ይሄን ነገር መሞከር ይጀምራሉ ማለት ነው። ከዛም መርቀኖ ቁጭ በጊዜ ሂደትም ልጅቷን የሚያገኝበት አጋጣሚም ስለተፈጠረለት ከልጅቷ ጋር ይተዋወቃል ማለት ነው። እና እንዳሰበውም እንደፈለገውም እንዳቀደውም ከልጆቹ ጋር ጓደኛና ፍሬንድ ስለሆነ የተለያዩ ነገሮችን ማድረግ ስለጀመረ ከልጅቷ ጋር በቀላሉ ያስተዋውቁታል፣ ያግባቡታል ማለት ነው። እነሱም እነዚህ ጓደኞቹ የሚባሉትም ልጆች እናቱ ከውጪ ብር እንደምትልክለት ስለሚያውቁ ልጁን በጣም ትሪት ያደርጉትና ይንከባከቡት ነበር ማለት ነው። ምክንያቱም እሷ በምትልክለት ገንዘብ እነሱ አብረውት ለመቃም፣ ለመጠጣት፣ ለመያጨስ እቅዳቸውን አድርገው ጨርሰው ነበር ማለት ምንም የፋይናንሻል ነገር እንዳይቸግራቸው አስበው ነበር። ከዛም ከዚች ልጅ ጋር ያስተዋውቁትና ፍቅረኛ ያደርጉታል ማለት ነው። እሱም ደግሞ ከሷ ጋር ፍቅረኛ ስለሆነ ከነሱ ጋር ጓደኝነት እንዳይላላ በማሰብ እነዚህ ነገሮች እንዳለ ማድረግ ይጀምራል ማለት ነው። ከጊዜ በኋላ ደግሞ የለየለት ሱሰኛ ሆኖ ይቀራል ማለት በጣም ከምነግራችሁ በላይ ከፍተኛ ሱስ ውስጥ ይገባል ማለት ነው። እናም እንደዚህ በመቀጠል ሳለ አባትየው ይሄን ነገር አውቆ ልጁን ለማስተካከል ቢሞክርም ቢቆጣውም ቢመክረውም ልጅየውም አሁንም እየጎረመሰ ስለመጣ ማንንም ሊሰማ ፈቃደኛ አልሆነም ማለት ነው። ጭራሽ አባትየውን እወጣልሃለሁ ምናምን እያለ ማስፈራራት መዛት ይጀምራል ማለት ነው። ከዛም እናትየውን የምትልክለትን ብር አቁሚ ቢላትም
ልጄ ይቸግራል ብላ ስላሰበች እናትየውም እየተደበቀች ቀስ እያለች ትናንሽ ብሮች መላክ ትጀምራለች ማለት ነው ለልጅ። ከዛም በጣም ወደ ከፍተኛ ሱስ ውስጥ እንደገባ ስታቅ ልጄን እኔ ራሴ መጥቼ ባወራው ይሻላል ከዚህ ነገር ላውጣው ብላ እናትየውም እዛ ስራ በጀመረች በ4 ዓመቷ ወደ ሀገሯ ትመለሳለች ማለት ነው። ከዛም ግን ልጇን ባየችበት ቅስፈት የማጠብቀው ነገርና ኤክስፔክት ያደረገችው ነገሮች እንዳለ ያጋጥማታል ማለት ነው። ልጇ በዚህ ልክ ሱስ ውስጥ ይገባል። እናም ደግሞ እንደዚህ አይነት ልጅ ይሆናል እንደዚህ አይነት ጓደኞች ያፈራል ብላ አስባም ጠብቃም ገምታም ስለማታውቅ ባየችው ነገር በጣም ትናደድ ጀመር ማለት ነው። ከዛም ግን ልጇን ጠጋ ብራ ለማውራት ብትሞክርም ልጇ እሷን ሊያወራት ምንም ፍቃደኛ አልሆነም ማለት ነው። ምክንያቱም እሱ እዛ ከልጅቷ ጋር የሚያሳልፈው እና ከጓደኞቹ ጋር የሚያሳልፈው የመጠጥ የሲጋራ የሱሳሱስ ህይወቶች ተመችተውታል ማለት ነው። ከዛም እናትየውንም ሊያናገራትና ሊሰማትን ፍቃደኛ አልሆነም ማለት ነው። እናትየውም በጣም ትደነግጣለች። አሁንም ልጇን በቅርበት ማዋያ መንገድ ብታጣም ሄዳ ድጋሚ ልጁን ለማውራት ብትሞክርም ልጅየው ግን ሊያወራትም ሊሰማትም ጭራሽ ብሎም ሊያያትም ፍቃደኛ አይሆንም ማለት ነው። እናም እናትየዋም ታሪኳን እንዲህ ማለት አጋርታናል። እናም ለሜሮን ይህን ነገር ብነግራት ይጠቅማታል፣ ያግዛታል፣ ያበረታታል ብላችሁ የምታስቡበትን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ታሪክ እስክንገናኝ መልካም ጊዜ። እወዳችኋለሁ።